እዚህ ጋር ጀጅ አይደለሁም። ጀጅም ማድረግ አልችልም። ማንንም ሰው ጀጅ ማድረግ አልችልም። መልስ የለም ነው በቃ። መልስማ የለም። ግን እኔ አንድ ነገር የምነግርህ ነገር ማንም ሰው በክርስቶስ የሚያምን ሰው በክርስቶስ ማለት ኢየሱስ ምንድን ነው ብሎ የሚያምንሽ? አምላክ ነው። ለሰው ልጆች ኃጢአት ኢየሱስ አምላክ ነው ብሎ የሚያምን ይድናል የሚል አንድ ጥቅስ አምጣልኝ ከባይብል። እሺ ኦኬ። ኢየሱስ ክርስቶስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል። ምንድን ነው ብለህ ብታምን? ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር ትድናለህ ይላል እኮ። የትኛው ጌትነት? የአምላክነት ጌትነት ነው ወይስ ዝም ብሎ ጌታ ማለት? በነገራችን ላይ ኢየሱስ ክርስቶስን ጌታ ነው ብለህ ስትናገር በገብርኤል ለማርያም ተገልጦ ስሙን ኢየሱስ ትያለሽ ህዝቡንም ከኃጢአታቸው ያድናቸዋል ብሎ ነው የነገራታል። ይህን ታውቃለህ። እሱ ችግር የለብንም። ችግር ትቀበለዋለህ ማለት አይደለም። በማወቅ ደረጃ ነው የጠየኩሽ እንጂ ታምንበታለህ። አውቀዋለሁ፣ ግን ጌታ የሚለው ሁለት አይነት አጠቃቀም አለው ባይብል ላይ። ጌታ ማምላክ ነው የሚለው ቃል እሱን አይደለም። ቆይ የምልህ ህዝብን ከኃጢአት ማዳን የሚችል ሰው አለ? ይሄን ብቻ መልስልኝ። በእኛ ምን ህዝብን ከኃጢአት የሚያድን ምን ሆነ ነው? እኔ አድናለሁ ከኃጢአት። አዎ አታድንም። ተሳስተሃል። አልተሳሳትኩም፣ አድናለሁ። ተሳስተሃል። በነገራችን ላይ ዮሐንስ ራእይ ላይ ሄደህ ስታይ ኢየሱስ ክርስቶስ የፈታው ማህተም የሰው ልጅ ታሪክ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ያለውን 7ቱን ማህተም ፈታ ማለት ቀላል እንዳይመስል። እሺ መጽሐፍ ቅዱስ እኮ ከመጀመሪያ እስከ መጨረሻ የበጉ ፖይንት ነው። እሱ የበጉ ፖይንት ነው። የበጉ ፖይንት ላይ እንመጣለን። አሁን ለጠየቅነው ጥያቄ ማስረጃ ይዘህ ታወራለህ። አፍህን አትክፈት። ጠላ ቂጣ ይቀድዶን አፍህን አትክፈት። ቀስ ብለህ አውራ። እሺ አታምቦጫ። ራዕይ ዮሐንስ ስለተፈታው ማህተም የሚያወራው በጉ ብሎ ነው የሚያወራው። በጉ እያለ ነው የሚያወራው። እኔ በጉ ማን ነው የሚለው ላይ ልዩነት ስላለ ነው ኢየሱስ ብዬ ማላወራ። መጽሐፉ በጉ እያለ ነው የሚያወራው። እንዲህ ይሄ እኮ የኔ ችግር አይደለም። ለምን ነው የምትናደዱት? ክፈት። ራዕይ ዮሐንስ ምዕራፍ 14ን ክፈት። ጥቅስ ልስጥህ እኔ ራሱ ማለት ነው። ራዕይ ዮሐንስ ምዕራፍ 10 ኦኬ ወጥቷል፣ ችግር የለውም። ራዕይ ዮሐንስ ምዕራፍ 14ን ስትመለከቱ በጉ እያለ በግልጽ ያወራዋል። የታረደው በግ እያለ ያወራዋል። እኔ በጉ እያልኩኝ ነው ያወራሁት፣ ሌላ ነገር አላልኩም፣ አልተሳደብኩም። ይህንን እንግዲህ የሚያስቀምጠው መጽሐፉ ነው፣ እኔ አይደለሁም። ምዕራፍ 16ም ግባ፣ በጉ እያለ ያወራል። ኦኬ ራዕይ ዮሐንስ ምዕራፍ 14 ቁጥር 1 አየሁም አለ፣ እነሆ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 140 ሺህ ነበሩ አለ። እንደ ብዙ ውሃም ድምፅም እንደ ታላቅ ነጎድጓድም ድምፅ ያለ ከሰማይ ድምፅ ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑ ላይ በአራቱ አንበሶች በሽማግሌው ፊት ለፊት አዲስ ቅዳሴ ዘመሩ። ከምድር ከተዋጁ ከ144 ሺህ በቀር ያንን ቅኔ ሊማር ለማንም አልተቻለውም ማለት ነው። አዎ ስለዚህ በጉ ያልኩት ጠቅሱ በጉ ብሎ ስለሚያስቀምጠው ነው። እሺ ኦፌንድድ አትሁን። አሁን እናንተ አይምሯችሁ ኦፌንድድ ስለሆነ ነው ኦፌንድድ መሆን ሳይሆን አንተ ስለ በጉ በኋላ እንመጣለን ብለህ ሞቲቭህን ነው ብራዘር። እኔ ተመልከት ሞቲቭ እንደዛ እሱን ያየሁት እኔ ለዛ ነው የተናገርኩት። እሺ በቃ አሁን ወደ ፖይንቱ እንመለስ። ችግር የለውም እንደዛ ኦኬ ወደ ፖይንቱ እንመለስና ስለዚህ 7ቱን ማህተብ የፈታ የለም። ለዛ ወይ እዛ ፖይንት ላይ እንመጣለን። ችግር የለውም። አሁን ፖይንቱ ጌታ የሚለው ሐሳብ በባይብል ላይ ሁለት አይነት አጠቃቀም አለው። አምላክ የሚለውም ሁለት አይነት አጠቃቀም አለው። ለምሳሌ አምላክ ማን ነው? ፍርዓውን ላይ ሙሴን ጌታ አድርጎታል። ሙሴን ጌታ አድርጎታል። አምላክ ነው ያደረገው። ቀጥታ አምላክ ኤሎሂም ትሆናለህ ነው የሚለው። ኤሎሂም አድርጎታል ማለት አንተ የምታመልከው የምትገዛለት አካል ማለት አይደለም። የሆነ ስልጣን ሰጥቶታል ማለት ነው። ጌታ የሚለውም በተመሳሳይ ደረጃ ባለ ሚስቱ ጌታ ነው። ያ ማለት አምላክ ነው የምትገዛው ነው ማለት አይደለም። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብታመንና ብትመሰክር ትድናለህ የሚለው ቃል ጌትነቱ ከአምላክ አንጻር ለመሆኑ ማስረጃ ነው። የኔ ጥያቄ አሁን የተግባባን መሰለኝ። ጌትነቱን ከአምላክ አንጻር አይደለም ነገርኩህ እኮ። በደንብ እኮ ነው የነገርኩህ እኮ። ኢየሱስ ክርስቶስ ጌታ እንደሆነ መጽሐፍ ቅዱስ እሱ ጋር ብቻ ሳይሆን ሙሉ መጽሐፉ ስለ ጌትነቱ ስለ አምላክነቱ ይናገራል እኮ። ጌታ የተባለው ፍጹም አምላክነት የባህሪ ጌትነት ነው። አምነን በአፋችን ስንመሰክር ጀስት ይሄ እንትን ማለት ዝም ብሎ ለመናገር ያህል ሳይሆን ኢየሱስ ክርስቶስ የሰውን ልጅ ኃጢአት ማስወገድ የሚችል ብቸኛና አንደኛ እሱ ነው። በቃ
ከሱ ሌላ የሰውን ልጆች ኃጢአት ማስወገድ የሚችል የለም። ስላልተገኘም ነው ኢየሱስ የመጣው። ያንን ማድረግ የሚችል ራሱ ኃጢአት የሆነ አንድ ፍም እሳት ራሱ እንደ ባይብሉ ኃጢአት ያስተሰርያል። እስኪ ያሳይኝ በእናትህ። ኦኬ እሺ። ዛፍም ኃጢአት የሚያስተሰሪ ኃጢአት የሚያስተሰሪ ነው ያልከኝ? ዛፍም ኃጢአት ያስተሰርያል። ይቅር ያስብላል። አንተ ልክ ለኢየሱስ እንዳስቀመጥከው ማለት ነው። እስኪ ያሳይ። ላሳይ። ኢሳይያስ ምዕራፍ 6 ቁጥር 6ን ክፈተው። ቁጥር 5 ኢሳይያስ ምዕራፍ 6 ቁጥር 5 እሺ። ኢሳይያስ ምዕራፍ 6 ቁጥር 5 እሺ፣ ምን ይላል? ኦኬ እንዲህ ይላል። አንተም እንትን የምትለው ከሆነ ጥሩ ነው። እኔም ከንፈሮቼ የረከሱ ሰው በመሆኔ ከንፈሮቼም በረከሱባቸው ሕዝቦች መካከል በመቀመጤ ዓይኖቼ የሰራዊት ጌታ ንጉሥ እግዚአብሔርን ስላዩ ጠፍቻለሁና ወዮልኝ አልሁ አለ። ከሱራፌልም አንዱ እየበረረ ወደ እኔ መጣ። በእጁም ከመሠዊያው በጉጠት የወሰደውን ፍም ነበረ። አፌንም ዳሰሰ። እነሆ ይህ ከንፈሮችህን ነክቷልና በደልህም ካንተ ተወገደ አለ። ኃጢአትህም ተሰረየልህ አለኝ አለ። ያቺ ፍም የሆነችው ነገር ወደ ከንፈሩ ተጠቅታ ከንፈሯን በመንካቱ ምክንያት ብቻ ኃጢአቱ ተሰረየለታል አልተሰረየለትም? ከንፈሩን በመንካቱ ብቻ አትበል። ማንበብ ትችላለህ። በደንብ ነው ያነበብከው። ማን ነው ያንን ያደረገለት? መልአክ። በቃ መልአክ ነው። ተልኮ ነው ታዲያ ከእግዚአብሔር ዘንድ ከአምላክ ዘንድ ተልኮ ነው ታዲያ። እሳቱ ብቻውን በራሱ ማዳን ይችላል? እኔ ስለዛ አልጠየቅኩህም። ያ እሳቱ ከንፈሩ በመንካቱ ምን ሆነ ነው የምቀላቅለው? ብራዘር እንዴ እሳቱ ኃጢአት ያስተሰርያል እኮ ነው ያልከኝ። እሳት በራሱ እዚህ ጋር ያልኩህ ነገር አለ። እሳት በራሱ ኃጢአት ያስተሰርያል ይችላል ያልከኝ። ኧረ ቆየው እያመጣሁልህ ነው። አሁንም እኮ እሺ አምጣልኝ። ይሄ አፉን በመንካቱ ምክንያት ይሄ ፍም አፉን በመንካቱ ምክንያት ብቻ አሁንም እየጨመርኩኝ ነው። የዚህ ግለሰብ ኃጢአት ተሰርየዋል አልተሰረየም? በእሳቱ ነው ወይዳ ነው እኮ ነው እያልኩ ያለው። በእሳቱ ነው ቀጥታ ጥቅሱ ነው እየጠየቅኩ ያለው። እኔን አትጠይቀኝ ነው ወይስ አይደለም? ከሱራፌል አንዱ እየበረረ ወደ እኔ መጣ። እሺ እና ታዲያ ሱራፌል እኮ የእግዚአብሔር መልአክ እኮ ነው። ከእግዚአብሔር ዘንድ ተልኮ እኮ የመጣ እኮ ነው። እኔ ከማን ዘንድ ተልኮ ነው አላልኩህም? ኧረ እና ታዲያ ዝም በለህ። ልዘባርቅ ነው እዚህ ቁጭ ብለህ? ከማን ዘንድ ተልኮ ነው ብዬ አላልኩም? ለምን ሆነ ነው አንተ ለምን ኦፌንድ ትሆናለህ? አሁን ሁለተኛ ጊዜ እሳት ነው የሚያድነው ብለኸኛል። አሳየኝ እኮ። አሁንም ቀጥል ጥቅሱን። እነሆ ከንፈሮች ከዛ ምን ሱራፌል ማለት እኮ ብራዘር ሃየር ሃርኪ እኮ ነው። እሺ እኮ ሱራፌሉ የመጣው ምን ይዞ ነው? በእጁም ከመሠዊያ በጉጠት ይላል። ከመሠዊያ በእግዚአብሔር ዘንድ ያለ መሠዊያ አለ። ከዛ ከመሠዊያው ላይ በጉጠት የወሰደው ፍም ነበር ይላል። ኦኬ ከዛ ምን አደረገ? ማጥራት ይችላል ማለት ነው። ከእግዚአብሔር ዘንድ ምን አለ? አፌንም ዳሰሰበትና እነሆ ይሄ ከንፈሮችን ነክቷልና በደልህ ካንተ ተወገደ። ማን ያለው? አይደለም ቆይ አፌንም ዳሰሰበት። ማን ያለው? አፌንም ዳሰሰበት ይላል አይደል? በል አንተ ዝም ብለህ የባጤ ቁርጡን እያወራ ነው ሰው የምታሳስተው። እሳት ያድናል ብለህ ማን የተናገረው ግን? እዚህ እንትና ግሬስ ቮይስ ቆይ ቤተሰብ ምናምን ችግር ካለ ተናጋሪው ማን ነው? እባክህ ቤተሰብ ጋር ቆይ የተፈጠረ ችግር ካለ ችግር የለውም እድል እሰጥሃለሁ። ኖ ብዙ ጊዜ በሌላ ነገር ትናደዱና እኛ ጋር መታችሁ እንትን ትላላችሁ። አሁን ቀጥታ ያልኩትን ነገር ኦፌንደድ ስላደረገው እንደሚበላ ስላወቀ እዚህ ፖይንት ላይ ከቀጠልን እንደሚበላ ስላወቀ ምን ማድረግ ነው የፈለገው? በጩኸት የሆነ ፖይንት ለማስቆጠር። ያ የሚሆን ነገር አይደለም። እባክህ እየታገስን ቆይ አንዴ የምትናገራቸውን ንግግሮች በሙሉ እየታገስን፣ ምክንያቱም ስለኛ የእኛን ክብር የሚያስመለክት ነገር ስለሆነ ዳትማች ብዙ የማያስጨንቀን ነገር ስለሆነ እያለፍንህን ያለ ነው። አሁን ምንድነው የምታደርገው? ሀሳብ ላይ ብቻ ትኩረት አድርጋ አውራ። ፕሊዝ ፕሮቴስታንቶች በዚህ ደረጃ ከሆናችሁ ከእናንተ ጋር ለማውራት እንቸገራለን። ቤት ከፍተን ከእናንተ ጋር ለማውራት እንቸገራለን። ፕሮቴስታንቶች በዚህ ደረጃ ከሆናችሁ ማለት ነው። የሰው ቤት ድረስ መጥታችሁ እኛ ጠሪ አክባሪ ነው ብለን ስርዓት ሃይማኖታችን የሚያስተምረን ነገር ስላለ ያንን መሰረት አድርገን ረጋ ብለን እያወራን ነው። እናንተ በዛ ደረጃ የማትሆኑ ከሆነ አይሳካም። ምክንያቱም አሁን ይከብደኛል ከአንተ ጋር ለመቀጠል ማለት ነው። ለፕሮቴስታንቱ ዓለም ንቀት ነው ከአንተ ጋር ማውራት ራሱ ማለት ነው። ምናልባት ሁላችሁም እንዳንተ ከሆናችሁ ትንሽ ችግር ይፈጠራል። ስለዚህ
ረጋ ብላችሁ ማውራትና መነጋገር ሐሳብ ላይ ትኩረት አድርጋችሁ ሳትሳደቡ ሌላ የራሳችሁን ችግር እዚህ ጋር መታችሁ ሳትዘረግፉብን ከኛ ጋር ማውራት የምትችሉ ከሆነ አህለን ወሳህለን ደስ ይለናል። ከዛ ውጪ ግን ልክ ቅድም እንዳልኳችሁ እኔ ለምሳሌ ይከብደኛል። ፕሮቴስታንቱን ራሱ መናቅ ነው የሚሆነው። ስለዚህ ያ የሚሆን ነገር አይደለም ማለት ነው። ኦኬ أخي أبو بكر. نعم. للأخوة يساعدونا الله يبارك فيك يا أخي أبو بكر. إن شاء الله أخبرهم ما في مشكلة. الله يجعل ميزان حسناتكم يا رب. أوكي بارك الله فيك. جفت على تسويش جفت استوتشي. يا الله يا رب الشعب الأثيوبي الطيب يا الله. يا الله يا رب. أنتم بلوتشي عسك من دنو أنتم بلوتشي. الحمد لله. ጊፍት ያላችሁ ሰዎች ካላችሁ ጊፍት ስጡት፣ አስገቡት። አሁንም ዘ ግሬስ ቮይስም ገብቶ በተረጋጋ መንፈስ መዋየትና መነጋገር የሚችል ከሆነ ማለት ነው። ከስድብ ከስላቅ ምናምን ሙድ ምናምን ከዛ መንፈስ ውጣና በተረጋጋ መንፈስ ማውራት እንትን የምትል ከሆነ ግባ። እሺ ዘ ግሬስ ቮይስ ሰላም ነው? ገብቻለሁ። እሺ ቀጥል። ወደ ኦኬ ኢሳይያስ ምዕራፍ 6 ቁጥር 7 ላይ አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷልና በደልህም ካንተ ተወገደ አለ። በደሉ ከእርሱ የተወገደው ይሄ ጉጠት በጉጠት የተያዘው ፍሙ ከንፈሩን ስለነካ ነው ወይስ አይደለም? ያ በእሳቱ ከየት ነው የመጣው? እሳቱ አሁን ይኸው ምን ይባላል መሰለኝ እንዳትለኝ ብራዘር፣ በእናትህ አሁን ምን እያልከኝ መሰለህ? ስምህ ማን ነው ስልህ ስሜን ማን ነው ያወጣው እያልከኝ ነው። ስሜን ማን ነው ያወጣው አይነት ጥያቄ አትጠይቀኝ። የጠየቅኩህ ጥያቄ ተወግዶለታል እኮ ኦኬ ከንፈሮቹን በመንካቱ ወይ ያንን በደልና ኃጢአት ከንፈሮቹን በመንካቱ ነው ወይስ አይደለም እንትን የተባለው? ትክክል ነው፣ እንደዛ ነው። በመንካቱ ነው። ማን ያለው ግን ያንን ያለው? ኦኬ ከንፈሩን በመንካቱ ምክንያት እንትን ይቅርታ ተሰርየዋል ወይስ አልተሰረየም? ኃጢአት ተሰረየልህ አለኝ አለው። በምኑ ምክንያት? በምኑ ምክንያት? በእሳቱ በመነካቱ ነው። አንደበቱ ያ ትክክል እኮ በፍሙ ምክንያት አይደለ? ብራዘር ምን ሆነ ነው? በእናትህ እሳት ያደናል እያልከኝ ብቻ እንደውም በእናትህ ምን አይነት ሰው ነህ? በእናትህ እንዴ ምን ሆናል? ከእግዚአብሔር ዘንድ እኮ መልአክ እኮ ተልኮ መጥቷል። አባ ስለዚህ አጠየቅኩህም። ቆይ ማን ነው ይዞት የመጣው አላልኩም? ትክክል ነው ድኗል እኮ አልኩህ። ትክክል ነው ድኗል እኮ። በምን ምክንያት ነው ሄዳ ነው? የእሳቱ ከንፈሩን በመንካቱ ነው። በእሳቱ ምክንያት ነው ሄዳ ነው። ተመሳስሎ ነበር ያ ከአሕዛብ ጋር ተመሳስሎ እንደነሱ በእሳቱ ምክንያት ነው ሄዳ ነው። ተፈወስክ እያለው ነው። ተፈወስክ እኮ በእሳቱ ምክንያት ነው ሄዳ ነው አይደለም? እሳቱ በመንካቱ ትክክል። እሳቱ ከንፈሩን በመንካቱ በእሳቱ ምክንያት ነው ሄዳ ነው ወይስ አይደለም? እሳቱ ከንፈሩን በመንካቱ አዎ። እንዴ ምን ሆነ? ኦኬ በእሳት ምክንያት ይዳናል ወይስ አይዳንም? አይዳንም። በእሳት ምክንያት አይዳንም። ኢሳይያስ እግዚአብሔር ስለፈቀደ እግዚአብሔር ስለፈቀደ ማን? አዎ ፈቅዷል። እግዚአብሔር አልፈቀደም አላልኩም። በእናትህ የራስህን ብቻ ለራስህ እንዲመቻ። ኧረ በለው ይሄ ልጅ። ኧረ አላህን ፍራ፣ ስርዓት ይኑርህ። ተው። ፖይንቱ ምን መሰላችሁ? ብቻ አድርጋት ትርጉማ እንዴ ትክክለኛው ታርግሽ። አንድ አፍታ ቆይ። እኔ ያልኩ ያለሁት ከእግዚአብሔር ፍቃድ ውጪ ነው ከእግዚአብሔር ፍቃድ ውስጥ ነው ምናምን አላልኩም። ያድናል ወይስ አያድንም ነው ሀሳቡ። ገና እኮ ኢየሱስ አያድንም። አሁንም ደግሜ ልንገር አያድንም። ኦኬ እዚህ ጥቅስ ላይ ኢሳይያስ በእሳት ምክንያት ድኗል አልዳንም? አልዳንም። በእግዚአብሔር እንዲድን ስለፈለገ ነው የዳነው። ምን ታማ እኔ እግዚአብሔር ፈልጓል አልፈለገም አላልኩም። በእሳት ምክንያት ድኗል ወይስ አልዳንም? ታዲያ ዝም ብለህ ቁጭ በላ። ታዲያ እግዚአብሔር ፈልጓል አልፈለገም ይልኛል። ማን ነው ታዲያ የሚያድነው? እሳት ነው የሚያድነው። በቃ ሚዩት አድርግ፣ ትንሽ ተረጋጋሽ። ምን ሆነህ እንደሆነ አላውቅም። ከአጠገቤ ውሃ ካለ ጠጣ። ከአጠገቤ ውሃ አለ። በቃ ሀሳቡን ላስረዳቸው ምን እያልኩኝ እንደሆነ ማለት ነው። ሀሳብ እንመለስ። አታስረዳቸው። ወደዛ ወደ መጀመሪያው ሀሳብ ወደኛ ሀሳብ እንሂድ። እሺ እንትን ላድርግ። እንትን ቤት ክፈትና ልገልብጣቸው ወደ አንተ ሰዎቹ። ምን ትላለህ? ዘግሬስ በአንድ ሰከንድ ወደ ታች እናረግህና አቡኪ የፈለገውን ሀሳቡን ይገልጻል። የቤቱን ሕግና ደንብ ማክበር አለብህ። ባለቤቱ ማን እንደሆነ አትዘንጋ። እሺ አታውራቸው ምናምን ሚዩት አድርግና ከዛ በኋላ ትቀጥላላችሁ። አብሽር በስነ ስርዓት አትቆጣ። ደግሞ ሚሳም ካልበላ ብላ። የምሳ ሰዓት ነው በእርግጥ ማለት ነው። ከዛ ውጭ እባክህን በቃ ቀጥል አቡኪ። አፏል ኦኬ እሺ። ምንም የሚያናድድ ነገር እኮ ሀሳብ ስላነሳ ነው። ምን መሰላችሁ? ኢሳይያስ ምዕራፍ 6 ቁጥር 7 ላይ አንድ ከሱራፊሎች መካከል ወይም ከመላእክት መካከል አንዱ መጥቶ ኢሳይያስን በፍም ነካውና ኃጢአቱን ተሰረየለት። አሁን እኛ እያለን ያለነው በዚህ ምክንያት ኃጢአት ተሰረየሎታል። አይ በአምላክ ፍቃድ ነው ሲባል ኦኬ፣ ከአምላክ ፍቃድ ውጭማ ምንም የሚያድን አካል የለም። ኢቨን ኢፍ ኢየሱስ ክርስቶስ ጭምር የሚያድነው በአምላክ ፍቃድ ነው።
ከአምላክ ፍቃድ ውጪ ነው ብለን እኛ አናምንም። እኛ ራሱ ማለት ነው ነቢያት ቅድም ነገር ያለው ኃጢአትን ማስተሰሪ ወይ ደግሞ መጥፎ ነገርን እንትን ይቅር ማስባል የሚችል ሰው አለ ወይ ደግሞ ወደ ጥሩ ነገር መምራት የሚችል ሰው አለ ወይ ስትለኝ አዎ አለ አልኩ። እኔ ራሱ ማድረግ እችላለሁ በአምላክ ፍቃድ ማለት በአምላክ ፍቃድ እኛ ያንን ነው የምናምነው። ስለዚህ ምንድነው የምናደርገው አሁን እዚህ ፖይንት ላይ ስቲክ አድርገህ ማውራታውራ ከሆነ ኦኬ፣ ካልሆነ 1 ሚሊዮን ሙሉትና ጥያቄ ካለ ጥያቄ እናስተናግድ፣ ጥያቄ ካለ ጥያቄ እናስተናግድ። በቃ ሸጂ አይ ቲንክ እነሱም እንዲናደዱ እኔ ብዙ አልፈልግም። ምክንያቱም እንትናቸው እንዲበላሽ አንፈልግም። እኛም ቀናቸው እንዲበላሽ በእኛ ምክንያት አወከር ቤት ላይቭ ገብቼ ኮሜንታተሮቹ እንዲብለውኝ ምናምን ብለው ቀናቸው መበላሸት የለበትም። ሸጂ ኢንሻአላህ እርሶ እንደሌላው ጊዜ አድርጉና ጥያቄ እናስተናግዳቸው ሁሉንም። በቃ ከዚህ በላይ እንኳን ቀናቸው ሳምንታቸው ነው እንጂ የተበላሸው። እሺ መርሐባ። አሁን ለሙስሊሞች ቦታ መልቀቅ አለብን። ገስት ላይ ያላችሁ ሚካ ጥያቄ ካለሽ ጠይቂና ከሌሎች ደግሞ ወደ ታች ትወርጃለሽ። ጥያቄ ያላችሁ ሙስሊሞች ትገባላችሁ። አሁን የኛ ጊዜ ነው፣ ይበቃናል። እስከዛሬ ድረስ ዘና ብለናል እስካሁን ማለት ነው። ማሻአላህ። እሺ ጥያቄ ያላችሁ ሙስሊሞች ግቡ። ሁለት ጥያቄ ነው መጠየቅ የሚቻለው። ጥያቄ ሲጠይቁ ደግሞ ነው ቆፍጣን ጋንገጥ ተከረቡላችሁ። አቡበከር አቋርጦ ነው እንጂ አልጨረስም። ላይ ባረክ ቢኩም ይያለ ሚዛን ሰላም። እሺ በቃ ሌላ ጊዜ እሺ ይበቃል። አሁን የሙስሊሞች ጊዜ ነው። እስካሁን ለክርስቲያኖች ቢስተናገዱ እነሱም ያው ብዙ ላይ ሆኑ ስለሚችል ክርስቲያኖችም ካሉ እናስተናግዳቸው። ያው ሙስሊሞች ደግሞ ለእነሱ እንትንበት። እሺ ጁዬ አልጨረስኩም ያለች ነው። እሺ ቀጥሉ። እሺ በወረቀት ላይ ጽፌ ነበር። እስቲ እኔ ጽፌ ተዘጋጅቼ ነበር የመጣው። ሌላኛው ጥያቄ ደግሞ እሺ ቅንድብ ጃን ያልኩኝ ጅኒ ሚላ መልሰልኛል፣ አመሰግናለሁ። ሌላኛው ጥያቄ ደግሞ እሺ እንደዚህ የሚል አንድ ዩቲዩብ ላይ ነው ያየሁት። እውነት ከሆነ ወይ እውነት ይሁን አይሁን አላውቅም፣ እውነትም ካልሆነ ታስረዳኛለህ። ሙስሊም ላይ አንድ ፓስተር ነገር ነው ስለ መሐመድ ሲያወራ መሐመድ እንዲህ አድርጓል ብሎ ተናገረ። መሐመድ ከትናንሽ ልጆች ጋር ይቅርታ ለምጠቀመው ቃል ይቅርታ የተባለውን ነገር ነው እዚጋ የምጠይቀው ይላላስ ነበር አለና ይህን ጥቅስ ካፈለጋችሁ በቡሃሪ አልአድል አልመርፋድ 1183 ላይ አፋቸውን ከፍቶ ይስማቸው ነበር ተብሎ ተጽፏልና ይህ ምን ማለት ነው ወንድሜ አቡበከር? ኦኬ አዳበል ሙፍረድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስመልክቶ የተቀመጠ አለ። ሐዲሱን እዚህ ጋር ልክፈትላችሁ። እንትኑን ቶሎ አንተ እንትን ፈልገው ሐዲሱን እዚህ ጋር ልክፈትላችሁና አላሳያችሁ። ከዛ ሰፋ ያለ ማብራሪያ እንደውም ጥሩ ጥያቄ ነው፣ ሰፋ ያለ ማብራሪያ እናስቀምጥላችሁ ማለት ነው። እሺ ይታያል አይደል ያ ጀማ? ይታያል? አይታይም። አቡኪ በደንብ ጨለማ ነው። አልከፈትከውም? አይ አሁንማ ጨልም ይሆን። ኦኬ ከፍቼው ነበር መጀመሪያ፣ ለዛ ነው። ኦኬ እሺ ይታያል። አሁን ይታያል ይመስለኛል። በትክክል ይታያል። አዎ ይታያል። ኦኬ ካሜራውም እንትን ጥራት ያለው መሰለኝ። እንቀጥል። ሐዲሱ ይሄ ነው። ሐዲሱን መጀመሪያ ላስቀምጥላችሁ፣ ከዛ በኋላ ይሄ ነገር አንዴ ልጥረገው። ሐዲሱን መጀመሪያ ላስቀምጥላችሁና ከዛ በኋላ ማብራሪያውን አስቀምጥላችኋለሁ ማለት ነው። እንዲህ ይላል ሐዲሱ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የሙሱ ሊዓብ አልሐሰን ወልሑሰይን ከማ የሙሱ ረጁሉ አተምራ። አንደኛው ሐዲስ ይሄ ነው። ይሄ እብን ሂሻም ታሪክ ዲመሽቅ ላይ እብን ዓሳኪር ያስቀመጡት ነው። ሌላው ሐዲስ ረአይቱ ነቢይ ሰለላሁ ዐለይሂ ወሰለም የሙሱ ሊዓብ አልሑሰይን ሐሰን ወልሑሰይን ከማ የሙሱ ረጁል ተምር። አጠቃላይ ሐዲሶቹ እነዚህ ናቸው ማለት ነው። አዳበል ሙፍረድ ላይ መሳሰሉ ላይ ኢማም አልቡኻሪ ያስቀመጡት ማለት ነው። ሌሎችም ዑለማዎች ያስቀመጧቸው። ይሄ ሐዲስ በቀጥታ የሚለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንደኛ አዳበል ሙፍረድ ላይ የተገለጸው ተሐኑክ ያደርጉላቸው ነበረ። ተሐኑክ ብሎ ማለት ልክ ሰው ምግብ አንድ ልጅን ከማብላት በፊት በደንብ አስተውሉ። ምግብ አንድ ልጁን ከማብላቱ በፊት ምን ያደርጋል? እኝክ ያደርጋል ማለት ነው። እኝክ አድርጎ ምን ያደርጋል? ይሰጣቸዋል። በአፋቸው በኩል ያበላቸዋል ወይም ይሰጣቸዋል። አባት ለልጁ የሚያደርገው ነገር ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ ደረጃ ለሐሰን እና ለሁሰይን
ይህንን ተግባር ያደርጉ ነበረ። ይህ ተግባር ደግሞ በዓለም አቀፍ በደንብ አስተውሉ። በዓለም አቀፍ ደረጃ አባት ወይም እናት ልጇን በዚህ ደረጃ የምታረግ ከሆነ በደንብ አስተውሉ። አባት ወይም እናት ልጃቸውን በዚህ ደረጃ የሚያደርጉ ከሆነ ወይም አያቶች ይህንን የሚያደርጉ ከሆነ ለልጆች ጤና ራሱን የቻለ ቦታ እንዳለው በዓለም አቀፍ ደረጃ በጣም ታዋቂ ዝም ብላችሁ ሰርች ብታደርጉ ታገኛላችሁ። ሁሉም የተስማማበት ፖይንት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዓለም መልእክተኛ ሆኖ ከአላህ የተላኩ ሆነው እንኳ ልጆቻቸውን የልጅ ልጆች ናቸው አስተውሉ፣ ህፃናቶች ናቸው አስተውሉ፣ ልጆቻቸውና የህፃናቶቻቸውን ተመሳሳይ ተግባርን ያደርጉ ነበረ። በደንብ አስተውሉ። ተመሳሳይ ተግባርን ያደርጉ ነበረ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማለት ነው። አንድ ሁለተኛ ወደ ሌላው ፖይንት ስንመጣ ጊፍት ያላችሁ ሰዎች ካላችሁ ስጡት። እሺ ለእንትና ይሄንን እንግዲህ እኔ ብቻ አይደለም ዑለማዎቻችን የሚያስቀምጡት ነው። ፈትሁል ባሪ ላይ ያው ሰፋ ያሉ ነገራቶች ስለሆኑ ነው ሐሳብ ላይ ብቻ እያወራው የሚሄደው ማለት ነው። ሁለተኛ ይህንን ነገር የሚቃወሙ አካላት የሚናገሩ አካላት አረ ይሄ ነገር በጣም ይገርማል ምን እያደረጋችሁ ነው የሚሉ አካላት በመጽሐፋቸው ቅዱስ መሳሳም የሚባል ኮንሴፕትን የያዙ አካላት ናቸው። ቅዱስ መሳሳም ማለት አወከር ምን ማለት ነው እስቲ የሚል ጥያቄ ጠይቁኝ ኮሜንታተሮች። ቅዱስ መሳሳም ማለት ምን ማለት ነው የሚለውን ጥያቄ ጠይቁኝ። ኢየሱስ ክርስቶስ ሲያደርገውና ሲያዘው የነበረው ነገር ነበረ ብለው ያምናሉ። ቅዱስ መሳሳም ይባላል። ፖይንቱ ከታች ጻፉላችሁ። ቅዱስ መሳሳም እያላችሁ በደንብ ቅዱስ መሳሳም ይባላል ሐሳቡ። ቅዱስ መሳሳም ገብታችኋል እያልኩ ያለሁት ነገር ቅዱስ መሳሳም። ስለዚህ ቅዱስ መሳሳም ማለት ምን ማለት ነው? እና ኦገስቲን እንዲሁም ሌሎች ምሁራኖች በመጽሐፋቸው ላይ ያስቀመጡት ኢየሱስ ክርስቶስ ሲያደርገው የነበረውና አንድ ክርስቲያን እንዲያደርገው የታዘዘው ነገር ቅዱስ መሳሳም ተብሎ ይጠራል ማለት ነው። ላሳያችሁ። ቅዱስ ኤፍሬም ወይም ደግሞ ኤፍሬም ሆሚሊ ኦን አወር ሎርድ በተሰኘው መጽሐፉ ላይ እንዲህ ብሎ ያስቀምጣል ማለት ነው። ቁጥር 13 ላይ እንዲህ ብሎ ያስቀምጣል። እንግሊዘኛው በደንብ እንዲታያችሁ። ኦኬ እሺ። ኤንድ አለ by her who kissed his feet he was rebuked who did not desire to kiss his lips አለ። ያቺ እግሩን በሳመችው ሴት ምክንያት ከንፈሩን መሳም his lips ከንፈሩን የኢየሱስ ክርስቶስን ከንፈር መሳምን የጠላ አካል ምን ተደረገ ይላል? ተወቀሰ ይላል። ይሄ ታሪክ የምታገኙት ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ነው። እሷ ግን ስማኛለች አንተ ግን አልሳምከኝም ነው የሚለው ቀጥታ ጥቅሱ። ግን አባቶች ሲፈቱ በ300 ምናምን አካባቢ የነበረ አባት ነው ይሄ። ሲፈቱ የታዘዘ የነበረው የኢየሱስ ክርስቶስን ከንፈር እንዲስም ነው ብሎ አስቀመጠ። ከዛ ምን አለ? and if the disciples were sanctified by kissing his feet አለ። የኢየሱስ ክርስቶስን እግር በመሳም ምክንያት ወንጀለኛ የነበረችዋ ሴት ኃጢአቷ ይቅር ከተባለላት how much more should not pure lips be sanctified by kissing his mouth? የኢየሱስ ክርስቶስን ከንፈር በመሳም ምክንያት እንዴት ኃጢአቱ ይቅር አይባልለትም ማለት ሰምታችኋል? የኢየሱስ ክርስቶስ ከንፈርን በመሳሙ ምክንያት እንዴት ኃጢአቱ ይቅር አይባልለትም? ሱብሃንአላህ። የኢየሱስ ክርስቶስን ከንፈር መሳም ኃጢአት ይቅር ያስብላል እየተባለ ነው። ይሄ ብቻ ነው ያለው አይደለም። ሆሊ ኪስ የሚባል ነገርም አለ። ማን ያስቀመጠው? ቅዱስ ኦገስቲን ሴርሞንስ በተሰኘው መጽሐፉ ላይ እንዲህ ብሎ ያስቀምጣል። ገጽ 255 መርጂዕ የምትፈልጉ ከሆነ ማየት የምትፈልጉ ከሆነ ይሄ በጣም ያስገርማቸዋል። ተመልከቱት። after that comes the greeting አለ። ስለ ቅዱስ ቁርባን አቀራረብ ምናምን ካወራ በኋላ ከዚህ በኋላ ሰላምታ ይመጣል አለ። peace be with you ሰላም ከበእናንተ ይሁን and Christian kiss one another with the holy kiss ክርስቲያኖች አንዱ አንዳቸውን በቅዱስ መሳሳም ይሳሳማሉ አለ። እንደው ይህ ቅዱስ መሳሳም ግንባር ነው የሚሳመው? ጉንጭ ነው የሚሳመው? አገጭ ነው የሚሳመው? እጅ ነው ወይስ እግር ነው? ምንድን ነው? ራሱ ይመልስልን። it is a sign of peace what is indicated by the lips should happen in the consciousness አለ። ከንፈር የሚገልጸውን በከንፈር ሲሳሳሙ ውስጣቸውም ኮንሽየሳቸው ህሊናቸው ተመሳሳይ አንድ መሆን መቻል አለበት አለ። አረ ንገረን፣ ምን አይነት ሰላምታ ነው? ምን አይነት አሳሳም ነው? that is just as your lips approach the lips of your brother or sister። ሱብሃንአላህ። ያንተ ከንፈር your lips አለ። ያንተ ከንፈር as just your lips approach በቀረበ ቁጥር ወይም በተጠጋ ቁጥር the lips of your brother and sister የወንድምህን ወይም የእህትህን ከንፈር በቀረበ ቁጥር
ከንፈር ለከንፈር ትልቅ ወንድ ትልቅ ሴት ለትልቅ ሴት ትልቅ ወንድ ለትልቅ ሴት ከንፈር መሳሳም ሆሊ ኪስ ነው፣ ቅዱስ ኦገስቲን የታዘዘ ነው ብሎ ያስተምራል የቤተ ክርስቲያኑ አባት ማለት ነው። ከዛ ምን ይላል እንደው የእንትን የምን አይነ አውጣ እንደሚባለው አይ እንደውም ጭራሽ ተሳስመው ብቻ መተው የለበትም ምን መሆን አለበት ይላል። ልባችሁ ራሱ ዊዝድሮ መሆን መቻል የለበትም፣ አብሮ ስትሳሳሙ ልባችሁም አብሮ ሊሆን ይገባል ብሎ ያስቀምጣል ማለት ነው። እንደው ይህንን መጽሐፍ የያዘ አካል የእኛን መጽሐፍ የነቢዩን ስራ የልጅ ልጆቻቸውን እንዲያደረጉ ብሎ መሞገትና መጠየቅ ይገባዋልን? ለእናንተ ትቼዋለሁ። ሌላ ጥያቄ ካለሽ መቀጠል ትችላለሽ፣ ካልሆነ ሌሎች አካላቶች ይቀጥሉ። እሺ፣ አይ ጥያቄ አለኝ፣ አንድ ሁለት ጥያቄ አለኝ። አመሰግናለሁ። አቡበከር የትኛው መጽሐፍ ቅዱስ ላይ ነው ኢየሱስ ከንፈር የሚል ያነበብከው? አውጣና ሳየኝ ድጋሚ። ያቺ ሴተኛ ዳራ ኢየሱስ ክርስቶስን በእንባው አጠበችው እንጂ እንዴት ነው ከንፈር ብለህ ከየት ነው ያመጣ? ምን አይነት መረጃ ነው የፈጠና? ሳየኝ ከንፈር የሚለው ይህንን ማስረጃ ያመጣ ነው የቤተ ክርስቲያን ዶክተር ተብሎ የሚጠራው ዶክተር የቸርች ዶክተር ተብሎ የሚጠራው ዶክተር ኦፍ ቸርች ተብሎ የሚጠራው ቅዱስ ብላችሁ ነው የምትጠሩት። ቅዱስ የሆነው ኤፍሬም ያስቀመጠው ነው። ይሄ ነገር እንትን ይላል እንትን በለው። ቅዱስ ኤፍሬም ነው ያስቀመጠው። ቅዱስ ኦገስቲን ነው ያስቀመጠው። ዮሐንስ አፈወርቅ ነው ያስቀመጠው። ዮሐንስ አፈወርቅ ቆይ አንዴ ልቀጥል ነው ገና ቆይ ገና ፖይንቴን እኮ አልጨረስኩም። እንደውም አስታወሽኝ። ሌላም ፖይንት አሳያቸዋለሁ ብዬ ነበር። ይሄን ፖይንት ብቻ አልነበረም ያሰብኩት። እሺ ሶሪ። እሱ ብቻ አይደለም የቤተ ክርስቲያን አባቶች በደንብ አድርገው አድርገው የሚጽፏቸው የገድላት መጽሐፍ ላይ መባጽዮን የሚባል አንድ ግለሰብ እናገኛለን። ገድለ መባጽዮን ላይ እንዲህ ታገኛላችሁ። ምዕራፍ 6 ላይ አትክ ገድለ መባጽዮን ምዕራፍ 6 ላይ እንዲህ የሚል ነገር ታገኛላችሁ። በዚያም ጊዜ በፍርሃትና መንቀጥቀጥ እንደ ስምም ቀለጥኩ፣ እንዲህም ሲል መለሰልኝ፣ ዛሬ የተወለድኩ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንን ብሎ አፌን ሳመኝ አለ። ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅኩም፣ ልቤን አሳጥቶኛል። ለአንድ ሰዓትም ልብሴን ቋጠርሁ ይላል። ወይም በልብሴ ቋጠርኩ ነው የሚለው። ኢየሱስ ክርስቶስ ከንፈሬን ስሞኝ ለአንድ ሰዓት ራሴን አላቅም ነበረ፣ ፌንት አድርጌ ነበር ይላል። እሱ ብቻ አይደለም። እዚሁ ይሄ መባጽዮን ደግሞ ብሎ ማለት ማን መሰላችሁ? ማህበረ ቅዱሳን ምን አድርጎ እንዳስቀመጠው ላሳያችሁ። መባጽዮን ማህበረ ቅዱሳን ስለ መባጽዮን ሲያስቀምጥ ምን አለ መሰላችሁ? ለምንድን ነው ይሄ ካሜራ የማይታየው? ኦኬ አንዴ ራሴን ትልቁ ሌላ አድርግ። ኦኬ ትልቁ ላይ ማድረግ አልችልም። ናንብብላችሁ ብቻ ምን እንደሚል ማለት ነው። አቡነ መባጽዮን አለና መባጽዮን ስለ መባጽዮን ሲያወራ ነው። በደንብ አስተውሉ። አይታይም አይደለም? ችግር የለውም። በአጠቃላይ ሀሳቡን ላስቀምጥላችሁ። በአጠቃላይ ስለ መባጽዮን ሲያወራ መባጽዮን ማለት በጣም በአምላክ ጸጋ የተወለደ መንፈስ ቅዱስን የተቀበለ ከሐዋርያት እኩል እንደነበረ ያስቀምጣል። መንፈስ ቅዱስን የተቀበለ ነበረ ብሎ ሁላ ነው የሚያስቀምጠው። አባ ጊዮርጊስ ዘጋስጫ በተመሳሳይ ደረጃ፣ ይህም ደግሞ በተመሳሳይ ደረጃ ማለት ነው። እሺ ሌላ ጥያቄ ካለሽ ቀጥይ። አሁን ሲቀጥይ ሌላ ጨምሬ ስለሚሄድ እሺ። ከ18 ዓመት በታች ሆናችሁ ውጡ። እኔም ከ18 ዓመት ስላለ እሺ። ሌላኛው ጥያቄ ደግሞ ማለት ነው ሳሃሪ ቡሃሪ 5068 ላይ ነቢያችሁ መሐመድ ከ9 ልጆች ጋር የግብረ ስጋ ግንኙነት በአንድ ሌሊት እንደፈጸሙ ይናገራል። ይህንስ ምን ትለዋለህ ወንድሜ አቡበከር? ከ9 ምኖች ጋር ከ9 ሚስታቸው ጋር ግብረ ስጋ ግንኙነት እንደፈጸሙ ይናገራል ሳሃሪ ቡሃሪ 5068 ላይ። ይህንንስ ምን ብለህ ታስረዳኛለህ? ከ9 ሚስታቸው ጋር ነብዩ ግንኙነት አደረጉ? ሳሃሪ ቡሃሪን ክፈት። ኦኬ ከዛስ? እሺ አሁን ግንኙነት አደረጉ። ከዛስ? አንድ ሌሊት በአንድ ጊዜ 9 ሚስታቸው ጋር ዙሪያው ግንኙነት ያደርጉ ነበር። ይሄስ በእስልምና እምነት እንዴት ነው የምትቆዩ? እስቲ ቆይ ንግግርሽ እርስ በርስ ሀሳብሽ እንትን አለ። በአንድ ሌሊት በአንድ ጊዜ እየዞሩ አልሽ። እንዴት ማለት ነው? ሚት አታርጉ። እሺ እኔ ሚት አላረኩሽ። እሺ ባንድ በሴም ታይም አይደለም። አንድ ጋር ይሄዳሉ፣ አንድ ጋር ይሄዳሉ፣ አንድ ጋር ይሄዳሉ፣ አንድ ጋር ይሄዳሉ። በአንድ ቀን ማለት ነው። ኦኬ እሺ። በአንድ ቀን ከ9 ሚስቶች ጋር ግንኙነት አደረጉ። ኦኬ እሺ። ምን
ይሄስ በእስልምና ኃይል ጠይቀህ እኮ ነው። ይሄስ በእስልምና ዝሙት አይባልም። የመጀመሪያ ጥያቄ ምክንያቱም አንድ ወንድ 4 ሚስት አይደለ በእስልምና የተፈቀደለት። መሐመድ ግን ከ9 ሚስታቸው ጋር ተኝቷል። ይሄ በእስልምና ዝሙት አይደለም ወይ? ሲቀጥል እናንተ ሙስሊሞች መሐመድን ላይክ ምሳሌ ነው ብላችሁ እሱ ያደረገውን በሙሉ ማድረግ አለብን ብላችሁ ታስባላችሁ አይደለ? ቁርአን ላይ ተጽፏል። አንተ ከ9 ሚስት ጋር ትተኛለህ ወይ በአንድ ቀን በተለያየ ጊዜ? ጥያቄ። አመሰግናለሁ። እሺ ጥሩ ጥያቄ ነው። ጥሩ ጥያቄ ነው። ያው ጥያቄን ስንመልስ ያው እንዳልኩት ቀደም በደብል ስታንዳርድ ነው መጀመሪያ የምንጀምረው ማለት ነው። በመሰረቱ ግን ካሁን በኋላ ስታወሪ ማለት ነው ነብያችሁን አንያ ሻወሪ። እሺ በመሰረቱ አንድ ነገር ላስረዳችሁ። እንደው ክርትት ያላችሁ የኔ ክርስቲያኖች እንደዚህ የተንከራተታችሁ ክርስቲያኖች ካላችሁ አንድ ነገር ላስረዳችሁ። እባካችሁ አድምጡኝ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስታወሩ፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትናገሩ ጉድፍ እናገኛለን ብላችሁ ስታስቡ እየጎደፋችሁ ነው የምትመጡት እናንተ፣ እኛ ሳንሆን እናንተ። አሁን ጥያቄ ጠየቀችን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ቀን በአንድ ሌሊት ከ9 ሚስቶቻቸው ጋር አብረው ግንኙነት አድርገዋል። እሺ ስንላት ይህ ዝሙት አይሆንም ወይ? እንደው በክርስትና አስተምህሮ ከሚስት ጋር አብሮ መተኛት ዝሙት ሆነ? ዝሙት ሆነ? እንዴት አድርጋችሁ ነው? ቆይ እዛ ጋር እመጣለሁ። ቆይ ሚቱ አድርገኝ። ዝሙት ሆነ ወይ? በክርስትና አስተምህሮ ልኬት እኮ ብንሄድ አንድ ሰው 1000 ሚስት ኖሮት፣ አስተውሉ፣ 1000 ሚስት ኖሮት 9 ምናምን አይደለም 1000 ሚስት ኖሮት እሷ አልበቃ ብሎት ሄዶ ሌላ ሴት ሄዶ ቢደፍር እንኳ አምላክ ምንድን ነው የሚለው? ልብ አምላክ ነህ አንተ ነው የሚለው። ያደንቀዋል። ለማን? ልክ እንደ ዳዊት እንዳደረገው። ዳዊት ምን አደረገ? አምላክ ሚስቶች ሰጡት። የአምላክህ ሚስቶች ሰጠው ይላል። ሚስትን የሰጠው አምላክ ነው የሰጠው። በብብቶች አረኩልህ ይላል። ያም ግን አልበቃህም። ሄደ ደግሞ ሌላ ሴት ጋር እንትን ትላለህ አለው። ሁላ ሌላ ምንም አላለው። ምን አደረገው አምላክ? ስለዚህ እንደዛው አለው። ሚስቶችህን ምን አስደርጋለሁ አለው? በጠራራ ፀሐይ አስደፍራለሁ በዓይንህ ፊት አለው። አምላክ ማለት ነው። በጠራራ ፀሐይ አስተውሉ። ይሄ እንኳን ሐላል ነው በክርስትና ምንም። በቃ ልብ አምላክ ዳዊት የኢየሱስ የዘር ሐረግ አባት ይባል ተብሎ ይጠራል። እስልምና ጋር እንደዚህ አይነት ጨዋታ የለም። በእስልምና አስተምሮ አላህ 4 ሚስት እንድናገባ ፈቅዶልናል። አዎ፣ ምክንያቱም አንዳንድ ሃይማኖት ሳይፈቅዱ 9 ውሽማ አስቀምጦም ይኖራል አይደለም እንዴ? እናውቀዋለን እኮ ነባሪያ ሀቅ ነው። ህይወት ላይ ኢትዮጵያ ያላችሁ ሰዎች ታውቁታላችሁ አይደለም? ኢትዮጵያ ላይ ያላችሁ ሰዎች ታውቁታላችሁ። ሲዘመር ሲዘፈን ሲገጠም እንደዚህ ነው። በቃ ሐላል ነው ውሽማ በእነሱ አስተምሮ መሰረት። ያው ውሽሟን የምታቃና ብሎ ባይብሉ ማስቀምጦታል። ሶ በእስልምና 4 ሚስት ነው፣ ከ4 በላይ አይቻልም፣ አልተፈቀደም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 9 ሚስት እንዴት አገቡ ሲባል ይሄ የራሱ የሆነ ሂክማና ጥበብ አለው። እንዴት መሰላችሁ? ይህንን ፖይንት ላስረዳና ወደ ቀጣዩ ፖይንት ይሄዳል። አላህ ሱብሓነሁ ወተዓላ ልክ መጀመሪያ የኢስላም አልኻስ ብለን የምንጠራው አኻስ ብለን ኢስላም አልኻስ ብለን የምንጠራው የትኛውን ነው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ መምጣት ያለው ማለት ነው። ያ ሲሆን ነብዩ መሐመድ አይ ቲንክ የሚረብሽ ድምጽ አለ፣ ሚዩት አድርጉ ወይ ውረዱ። ኦኬ። ያ ሲሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው ሚስቶች ነበሯቸው። ሁሉም ሰሐባም የራሱ የሆኑ ሚስቶች ነበሩ። በአብዛኛው ከአንድ በላይ ያገቡ ነበሩ አብዛኞቹ። አላህ ምን አለ? ነብዩ ይሄ ትእዛዝ ሲመጣ ነብዩ ምን አሉ? ከ4 በላይ ሚስት ያለው 4ቱን ብቻ የያዝና የቀሩትን ይፍታ አሉ። ይሄ ነው ሁክሙ የመጣው። ነብዩ ያኔ ተጨነቁ፣ ምክንያቱም ሊፈቱ ነው። ማንን መፍታት አለባቸው? ኦኬ። በተጨማሪ አላህ ደግሞ ምን ብሏቸዋል? የተጨነቁበት ምክንያት አላህ ክልከላ አቅርቧል። የነቢያትን ሚስት ማንም ማግባት አይችልም። ማንም አያገባም የነቢያትን ሚስት። ሁለተኛ ነብዩ ያገቧቸው የነበሩ ሚስቶች ኤክሴፕት ከ3 ከ2ቱ በቀር በእድሜ የገፉ ተገብተው የተፈቱ በጣም ትላልቆች ነበሩ። ነብዩ ቢፈቷቸው ሌላ ሰው ሄዶ ሊያገባቸው አይችልም። ቢፈቀድ እንኳ ሌላ ሰው ሄዶ የሚያገባቸው ቢሆኑ እንኳን አላህ ከልክሏል። የነቢያት ሚስትን ማንም ማግባት አይቻልም፣ ሐራም አድርገናል፣ እርም አድርገናል፣ ሙእመናን ላይ እርም አድርገናል ብሎ አስቀምጧል። የነቢያት ሚስትን ማግባት አይቻልም። ስለዚህ እነዚህ አካላት ሊጎዱ ነው። ነብዩ የሰበሰቡት ለፖለቲካ ምክንያት፣ እነሱን ሊረዷቸው ለተለያዩ ምክንያት ነው የሰበሰቧቸው። እነዚህ 9 ሚስቶች ማለት ነው ሊጎዱ ነው። አላህ ሱብሓነሁ ወተዓላ ምን አይነት አስቀመጠ? ኤክሴፕሽን ለነብዩ ሰጣቸው። ለነብዩ ግን ኤክሴፕሽን ሲሰጣቸው ነገሩን ነብዩ ላይ አጠንክሮ ነው የሰጣቸው። 9 ሚስቶች በአንድ ሰዓት በቅጽበት ቢሞቱ ሌላ ሚስት መጨመር አይችልም። ወላ አንተ በደለ ቢሂን ሌላ ሴት መቀየርም አትችልም፣
ሌላ ሴት መጨመር ማችልም ብሎ ነው አላህ ሱብሓነሁ ወተዓላ የከለከላቸው። ቢሞቱ እንኳን 9 በአንድ ሰዓት አስባችሁታል? ነብዩ በይሄ ሁክም ሲወርድ 9 ቢሞቱ እንኳን መቀየር አይችሉም። አንድ ሙስሊም 4 ሚስት አግብቶ ቢሞቱበት 4 ከእንደገና መርገም ይችላል፣ ምንም ችግር የለውም። አንድ ሲፈታ አንድ ማግባት ይችላል፣ ምንም ችግር የለውም። ነብዩ ግን ያ ሁክም አልመጣላቸውም ነበር፣ ተከልክለው ነበር። ስለዚህ ይሄ ምን ይባላል? አላህ በቁጥር ሳይሆን በተቆጣሪዎች ነው የገደበው። 9 ድረስ አልተፈቀደላቸውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። 9ን ግን ይዘው እንዲቆይ ነው የተፈቀደለት ማለት ነው። ይሄ ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ አይነት ነገር እንትን ባትሉ። ሁለተኛ በመካ ሲኖሩ ቆይ አንዴ ልጨርስ። በመካ ሲኖሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየጊዜው እያንዳንዱ የመካ ነዋሪና የመዲና ነዋሪ ሴት ልጃቸውን የሚያሳድጉት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ትሆኚ ዘንድ ብለው ነበር። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት የሆኑ ዘንድ ሁሌ አብዛኛው ልጆቻቸውን የሚያዘጋጁት ለዛ ነበር። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶች የሆኑ ዘንድ ማለት ነው። እነዛ ነው ለዛ አላህ ሱብሓነሁ ወተዓላ ነፍሶቻቸውን ለነብዩ ሂባ የሚሰጡ ቀጥታ ያ ረሱላህ አግባን ብለው የሚሰጡ ብዙ ሴቶች ነበሩ። አንዳቸውንም ነብዩ አላገቡም። በቁጥር ደረጃ በጣም ብዙ ናቸው። አንዳቸውንም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላገቧቸውም። አስተውላችኋል? አንዳቸውንም ማለት ነው። በሚገርም ሁኔታ ነብዩ ሴት የማግባት ፍላጎት ቢሆን ስንት ለጁለይቢብ የዳውራት ሴት አልነበረችም? ከነበሩት ሰሓቦች ከነበሩት ሰዎች በጣም መልካም የምትባል መልክ የነበራት ውበት የነበራት ምናምን ተብላ የምትጠቀስ ናት። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብዩ ልጃቸውን ፈልገዋል ሲባል ወይኔ ነብዩ ለራሳቸው ፈልገው ነው ብለው ሰፊ ሲሉ ነው ለጁለይቢብ ነው እያሉ ነው እንትን ሲያደርጉ የነበሩት። ሌሎችም አካላቶች ሲመጡ አይ እኔ አላገባም እንትናን ግን ብታገቢ እያሉ ሲመክሩ ነብዩ የነበሩት። ስለዚህ እንደዚህ አይነት ጥያቄ ማንሳቱ ራሱ አግባብ አይደለም። ሁለተኛ በሰሒህ አልቡኻሪ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ፊ ሌይለቲን ዋሂዳ በአንድ ሌሊት በደንብ አስተውሉ፣ በአንድ ሌሊት በሚስቶቹ ላይ ይዞሩ ነበረ የሚል ሐዲስ አለ። ይዞሩ ነበረ የሚለውን ሐዲስ ግማሽ ሰዎች አይ ይዞሩ ነበረ ብሎ ማለት ግንኙነት አያደርጉም ዝም ብለው ይሽከረከራሉ ማለት ነው ይላሉ። ግማሽ ሰዎች ደግሞ አይ ግንኙነት ያደርጋሉ ማለት ነው ይላሉ። ሁለቱም ገለጥ ስህተት ነው። ሁለቱም ስህተት ነው። ሐዲሱ የተፈለገበት ማዕና ሁለቱ ወሰጥ ላይ እንጂ ያለው በሁለቱ ጽንፍ ላይ ያለ አይደለም። እንደዚህ አትሳቡት። ግማሾቹ አይ ግንኙነት አድርጓል የሚል የለም፣ ስህተት ነው። ግማሾቹ ደግሞ አይ ይዞራሉ አይደለም ግንኙነት ነው፣ ስህተት ነው። ሁለቱም ሐዲሱን ዑለማዎቻችን ከሌሎች ሐዲሶች ጋር አጣምረው ጀምዕ አድርገው አስቀምጠዋል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየጊዜው ሚስቶቻቸው ላይ ይዞሩ ነበረ፣ ዚያራ ያደርጉ ነበረ። ዓዳው ይሄ ነው፣ ዚያራ ነው የሚያደርጉት። መተኛት አይደለም፣ ዚያራ ነው የሚያደርጉት። ከሁሉም ጋር ሄደው ዚያራ ያደርጋሉ። ልክ ነብዩ የሞቱበትን ታሪክ ተመልከቱ። ምን ይላል? ነብዩ በሞቱ ሰዓት ልክ ሊሞቱ አካባቢ ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊሞቱ ባለበት ሰዓት ምን ያደርጉ ነበረ? ያን ሐዲስ የምታውቁት ከሆነ የዛ ቀን ይላል የሐዲሱ ዘጋቢ ደክማቸው ስለነበረ ለም የጡፍ ዐላ ኒሳኢሂ ሴቶቻቸው ጋር ሄደው አልዘየሩ። በቃ ቀጥታ ገቡ። ከዛ ወደ አይሻ ቤት ውሰዱኝ አሉ። እዛ ሄዱ ነው የሚለው ሐዲስ። ስለዚህ ዓዳቸው ምንድነው? ይዞሩ ነበረ። ሱነን አቢ ዳውድ ላይ የተዘገበ ሐዲስ ስላለ ማለት ነው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ አጋጣሚ ከ9 ሚስቶቻቸው ጋር ተኝተው ነበረ። ሐዲሱ ቢግስሊን ዋሂድ ብሎ የሚያስቀምጠው ይህንን ነው። በአንድ አጋጣሚ ኢብኑ ሐጀር ፈትሑል ባሪ ላይ እንደሚያስቀምጡት በአንድ ትጥበት በአንድ አጋጣሚ ያመች ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረጅም ጊዜ በጦርነት ከቆዩ በኋላ ሲመለሱ ምን ይፈጠራል? ሚስቶቻቸው አሉ፣ ደውራ አለ። ምክንያቱም ዛሬ እንተናጋ የሚባል አለ አይደለ? የሁላቸውንም ሐቅ ከመወጣት አንጻር ያንን ተግባር እንደተገበሩ እንዲሁም ደግሞ አንዳንድ ዑለማዎች አይ ከዛ አንጻር ብቻ ሳይሆን የራሱን የሆነ ትልቅ ሕክማና ጥበብ አለው እኛ ማናውቀው ብለው በሚያስቀምጡት ደረጃ ያ ነገር ተቀምጧል። ያንን አዋ ሐዲሱ አስቀምጦታል። በአንድ አጋጣሚ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያን አድርጓል። ይህንን ሐዲስ ሙሉ በሙሉ ነው የምንቀበለው፣ ትክክል ነው ብለን ማለት ነው። ግን ቅድም ልክ እንዳልኩሽ አንድ ሰው ገብቶ ይህንን ልሞግት ቢል ከምን አንጻር ነው ይሞግተው? ለምሳሌ ሰለሞን 1000 ሚስቶች ነበሩት ከዚህ በፊት። የሚገርም ስሌት መጽሐፊ ላይ ማቅረብ ያለው በሐሳብ ደረጃ ሞግቻቸዋለሁ። ድብቅ ብጅታዎች የሚለው መጽሐፍ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋብቻን
ዞር አድርገን ወደ ሰለሞን ብንሄድ ሰለሞን ለምሳሌ ሚስቶችና ቁባቶች 1000 ምናምን ነበሩት። ቁባት ማለት የጭንገረድ ነው ይላል የመጽሐፍ ቅዱስ የኢትዮጵያ የመጽሐፍ ቅዱስ ማህበር የተረጎመው ትርጓሜ ላይ። ኦኬ እነዚህ ሚስቶችና የጭንገረድ ተብሎ የተቀመጡ አካላት 1000 ናቸው። ሰለሞን ከነገሰበት እድሜ ጀምሮ ነው የጋብቻውን ህይወት ማስላት የምትችሉት ኦልሞስት ወደ 40 ምናምን ዓመት ማለት ነው። እና ሰለሞን በእያንዳንዱ ቀን ስሌት ስታሰሉ በእያንዳንዱ ቀን ከእያንዳንዱ ሚስት ጋር የመተኛት እንትን አለበት በሀሳብ ደረጃ ማለት ነው። ኦኬ በእያንዳንዱ ቀን ማለት ነው። እንደው ይሄ ምንድን ነው የሚባለው? ላይክ ቶራ ቦራ ወሬ ልንለው ይሆን የማይረባ ዝም ብሎ ይሄ እንደው ጠየቅን አነሳም በሚል ሊነሳ ይችላል እንጂ በሀሳብ ደረጃ ሊሞገት የሚችል አይደለም ለማለት ነው። አይ ቲንክ ከዛ አንፃር ነው። እሺ አመሰግናለሁ። በጣም ያረጋግጠህልኛል መሐመድ። ሴቶች ጋር መተኛችሁ ነብያችሁ ሴት ጋር መተኛችሁ ስላረጋገጥክልኝ ቴንኪዩ። ሌላኛው ጥያቄ ደግሞ ያው ይበቃል። አይቻልም፣ ወላሂ አይቻልም። እንደ ከታች ያለውም ሰው መበደን ነው የሚሆነው። ከቅድም አረበቃሽ በቃ አድሚኖች እንዴ እኛም እኮ ለታች ላሉትም ሰዎች ክብር ሊኖረን ይገባል። እና እስካሁን ድረስ በስነ ስርዓት ስለጠየቅሽ ነው እንትን ያለንሽ። ቤቱን ፎሎ አድርግ። ለማንኛውም ወጣች እሰይ አቡኪ ጀዛከላ ኸይር። ወላሂ ምርጥ ቆይታ ነው የነበረ። ሙስሊሞች ይግቡ ጊዜ አለ። ዛሬ ኡስታዝ ታጥቄ በሞራል ታጥቄ ነው ያለሁት። እሰይ ይሄ ሞራል ሁልጊዜም ይኑር። አንዳንድ ሀጃዎች ስለነበሩ ነው እንጂ አሁን እንቀጥላለን ኢንሻአላህ። አሁን ሰሞኑን በተለይ በተከታታይ ነው እንገባለን ኢንሻአላህ። እሺ በተከታታይ እንገባለን። አንዱ ሙሽራ ትንሽ ያው ሰሞኑን የሚገባ አይመስለኝም ያርገ ስለሆነ እዚህ ቤት ብሎክ ይደረጋል ብያለሁ። ስመልጠራው እኮ እኔ ሙሽራ ስንት ሙሽራ አሉ። በአሽሙርና በቅኔ ያው እርሶን ስላልነካ መሰለኝ በአሽሙርና በቅኔ አብረነው ያሳለፍን ወንድሞችም እንዲህ መዝለፉ እናንተ ማለቱ ትንሽ በጣም ሰብአዊነትን መሰረት ያደረገ አይደለም። ደብሮናል፣ ተሰምቶናል። ሀቅ እኮ ነው ያወጣው። ላጤዎች ተዘወጁ እኮ ነው ያለው። ሌላ ምን አጠፋ? ቆይ እንደዛ ካለ ሀቅ አለው። እኛ እንደዚህ አይደለም የሰማነው። እሺ ችግር የለውም። ብቻ አሁን ሀሳብ ላይ ትኩረት ጥያቄ ያለው አካል ሸጂ ያስቀጥል። እሺ መርሃባ አብዲ ሁለት ጥያቄ ነው የሚጠይቀው። የፈለጋችሁ ጥያቄ ጠይቁ። ሁለት ጥያቄ ነው የሚጠይቀው። ከሁለት ጥያቄ በላይ መጠየቅ አይቻልም። ከጠይቃችሁ በኋላ ወደ ታች አረባካችሁ እንደው ታፑን 1 ሚሊዮን ያስገቡት። ማሻአላ ጥሩ የሄደ ነው። አብዲ ጠይቅ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ ጥያቄ ሰላት እየተሰገደ ከኢማሙ በኋላ የደረሰ ሰው ወይ በሁለት ረካ አድርሶ ይሆናል። ከዛም በኋላ ካሰላመተ በኋላ እሱን ኢማም አድርጎ ተከትሎ መስገድ ይቻላል ወይ ነው። ሁለተኛው ደግሞ በኢማም እየሰገዱ ማለፍ ካልተቻለ ማእሙሙ ማለፍ ይቻላል የሚል ስለሰማሁ ነው። እሱን የመጀመሪያው ጥያቄ ምንድን ነበር? አፎን ከኢማም ጋር እየሰገዱ ከዛ ኢማሙ ካሰላመተ በኋላ ማእሙሙን እንደ ኢማም አድርጎ መከተል ይቻላል ወይ? አዎ ችግር የለውም። ሁሉም ፉቃሃዎች ዘንድ ችግር የለውም ይሄ። ኦኬ ሌላ ደግሞ ከኋላ ሌላ ኢማም ብሎ ኢማም አድርጎ መቆም ይበልጣል ወይስ ማእሙሙን መከተል ብልጫው የትኛው? والله አለም ያው እንደ ነው ጀማዓ አድርገህ ከዚህ ሰውዬ ብትከተልም ምንም ችግር የለውም። ምናልባት ደግሞ አንዳንድ ሰው ብዙ ጊዜ እኔ የማደርገው ነገር አለ። ለምሳሌ እንዲህ ልከተል ብዬ መጣና ሳያቸው ድምጻቸው አይሰማም። አላሁ አክበር ሲሉ አትሰሙም፣ ሰላት አትሰግዱም። በቃ ሐቂቃውን ስናወራ ማለት ነው። አንዳንድ ብዙ ታውቁታላችሁ ወንዶች የጀማዓ ሰላት ላይ ትንሽ ቆየት ብላችሁ ከመጣችሁ በቃ ድምጻቸው አይሰማም። አላሁ አክበር ይላል በውስጡ የሚል ነው ይመስለው። አሁን ይህን ሰውን ያው ተከትዬ አልሰግድም እዛ ሁለተኛ ጀማዓ ላይ ማለት ነው። ምክንያቱም ሰላታችሁ እንኳን አይሆንም። በቃ ገና ሱጁድ ላይ ሆናችሁ አላሁ አክበር ብሎ አላለም። ሰው ሲንቀሳቀስ እየጠበቃችሁ ትነሳላችሁ። ሩኩ የሆነ ነገር እያያችሁ ትወርዳላችሁ ምናምን። በእንደዚህ አይነት እንትኖች ካሉ አልአፍደል ኢማም አድርጎ ጀማዓ ካለ መስገድ ኦኬ። ካልሆነና ችግር ካሌለበት ኢማም ሆኖ ማሰገድ የሚችላችሁ ደግሞ ከሆነ
ችግሩ ምንም ችግር የለውም። እንደ ምርጫችሁ ነው።